ሰላም ውድ የውጭ ባርስ ፕላስ የዩቲዩብ ቻናሌ ቤተሰቦች፣ ይህ ውጭ ባር ትሪቡን በየሳምንቱ ወደ እናንተ በአዳዲስ ስፖርታዊ ዜናዎች የሚቀርብ ሲሆን አዘጋጁም እኔው ውጭ ብሬ እንዲሁም ከቴክኒሻኔ ከራሴው ውጭ ብሬ ጋር በመሆን ወደ እናንተ የምናደርስ ይሆናል። አዳዲስ ቪዲዮዎች ወዲያውና በፍጥነት እንዲደርሷችሁ የደውል ምልክቱን በመጫን ሰብስክራይብ አድርጉ፣ ቤተሰብ ሁኑ እንላለን። አብራችሁን ቆዩ። ኩልሱሬ እንኳን ደህና መጣ፣ እንኳን ደህና ቆየኝ ዘላለም። ሰላም ውድ የውጭ ባርስ ፕላስ የዩቲዩብ ቻናሌ ቤተሰቦች፣ ይህ ውጭ ባር ትሪቡን በየሳምንቱ ወደ እናንተ በአዳዲስ ስፖርታዊ ዜናዎች የሚቀርብ ሲሆን አዘጋጁም እኔው ውጭ ብሬ እንዲሁም ከቴክኒሻኔ ከራሴው ውጭ ብሬ ጋር በመሆን ወደ እናንተ የምናደርስ ይሆናል። አዳዲስ ቪዲዮዎች ወዲያውና በፍጥነት እንዲደርሷችሁ የደውል ምልክቱን በመጫን ሰብስክራይብ አድርጉ፣ ቤተሰብ ሁኑ እንላለን። አብራችሁን ቆዩ። ኩልሱሬ እንኳን ደህና መጣ፣ እንኳን ደህና ቆየኝ ዘላለም። እንግዲህ ዘላለም ዛሬ በአስራዎቹ ዕድሜ ላይ ስላለ አንድ ተስፈኛ ተጫዋች እናነሳለን። ብሪያን ምቡሞ። ዘላለም ብሪያን ምቡሞ ኪክ ቦክሰር ነው አይተው። እድሜው ገና 18 ነው። 18 በዶላር ነው እንዴ የብሪያን እድሜ? የዩናይትዱን አይደል የምትለኝ? አዎ፣ ኳስ መጫወት ከጀመረ 18 ዓመት ሞልቶታል። ይህ ተጫዋች ያገባል አያገባም ጎል የሚለውን ለማወቅ ነበር ወደ ዩናይትድ ቤት ያመጣው። ብሪያን የንስር አይን የሆነ አይን ያለው በሃይ ሚክስሪንግም በፖቴንሻል ሚክስሪንግም መጫወት ይችላል። በተርፍ ላይ የሚያደርጋል፣ ከተርፍ ላይ የሚያደርጋል። ዘላለም ኧረ የእግር ኳስ ወሬ አውራ በእናትህ ኩልሱሬ። በተርፍ ላይ ምናምን ትላለህ እንዴ? ብሪያን ዱቼ ዲያዝ ምቡሞ። ዱቼ ማለት በአያቱ ነው የሚጠራው ብሪያን ባይሲ። ትናንትና ብሪያን ምቡሞ ሊቨርፑል ላይ ጎል አስቆጥሯል። ለዚህም ነው ያስፈረሙት ዩናይትዶች። ይህ የጎል ስግብግብ ጎል አይምሬ ጨራሽ አጥቂ ብሪያን ዲያዝ ዱቼ ምቡሞ በሀገሩ በብሔራዊ ቡድን ጥሪ ቀርቦለት ነበረ። መጫወት ስላልፈለገ ነው የክሮኤሽያን የብሔራዊ ቡድን ጥሪ ካንሰል ያደረገው። በምን ተገናኝቶ ከክሮኤሽያ ጋር? ማውቀውን አውቃለሁ። ዝም ብለህ አንተ ካላመንክ ደውዬ ልሰማ እችላለሁ። ብሪያን ምቡሞ ጋር ይህ እንደ ጉድ የሚለገጥበት ተጫዋች ጎል ማግባት አይችልም። ቢያገባም ጀንጅኖ ነው ሰላም። ብዙ የትየ ለሌ ነገሮች ተወርቶበታል። ብዙ ነገሮች። ነገር ግን ብሪያን እጅ አልሰጠም። ለባሎን ዶር እንደሚጫወት በሚገባ አስመስክሯል። የምን ባሎን ዶር? የዩናይትድ ቤት። ብሪያን የዩናይትድን የፊት መስመር ጥያቄ ይቀርፋል፣ በሚገባ ይቀርፋል። አጥቂ ከሆንክ ግዴታ ማግባት አይጠበቅብህም። አጥቂ ስትሆን አንዳንዴ መሳትም ያለ ነው፣ ትስታለህ። ሆን ተብሎ እኮ የሚስቱ ተጫዋቾችን ያስፈርሙ ነበር በፊት። እነ ሞናኮ፣ እነ ሊል። ፍሬንች ሊግ 1 ላይ ነው እንደዚህ አይነት ነገር የሚስተዋለው። ሆን ብለው የሚስቱ ተጫዋቾችን። ዋንጫ ከፈለግ የሚስት ተጫዋች ታመጣለህ። ይሄ ጠላትን ማሳቻ መንገድ ይባላል። ወይ አያገባም ብሎ ሲያስብ ታገባለህ። ዘላለም ዩናይትድ አሁን ያንን ታክቲክ ነው የተከተለ። ብሪያን አለ ከፊት ለፊት፣ ሼሽኮ አለ። እንግዲህ ከአርሰናል አፍ ላይ ነው የነጠቁት። አርሰናል ጆኬሬሽን ሲያመጣ ዩናይትድ ሼሽኮን አመጣ። ሼሽኮ እስካሁን የፈረመ አይመስልም። ሰላም እስካሁን ብሪያን ዲያዝ ዱቼ ምቡሞ ዘላለም ይህንን ሳምንት
በ3 ጨዋታዎች ላይ ጎሎችን አስቆጥሯል። አይተኮን ለምን አስቆጠረ? ስፔሱ ፉል ኦፍ ከቨር ነበር። ፍሪ ሆኖ ነበር ሲጫወት የነበረው። ያግዘው የነበረው ያ ጆዋን ማታ ለቋል ከዩናይትድ። ዘላለም ምን ያገናኘዋል? ማታ አሁን ነው እንደ አልሰማም። ዘላለም አልሰማም። ልታስቆመኝ እምቡሞ እንደ በፊቱ አይደለም። አሁን ቦክስ ቱ ቦክስ አይጠፋም። ፕረስ አድርጎ አስጨንቆ ኳስን ማካለል ይችላል። ሜዳን ማካለል ይችላል። ትሪቡን ላይ ይቀመጣል። እንደ ማድሪድ ዘግቶ ነው የሚያበስል። ዘግቶ ስቴዲየሙን ዘግቶ ዘላለም ኧረ እባክህ ዘላለም ይላል። ይስቃል እንዴ ያልሆነ ምሳሌ አውርቶ። እምቡሞ አሁን ይሄ ኃይል እንዳለው ነው ያልተገነዘቡት አብዛኞቹ ቲሞች። ከዩናይትድ ጋር ሲጫወቱ እምቡሞን ስፔስ ማሳጣት ነው ያለባቸው። ይገባል መቼስ ስፔስ ማሳጣት አለብህ። ምክንያቱም ይዘህ መግባት ያለብህ ተጫዋች ስንት ተጫዋች ነው? እንደ እምቡሞ አይነት አውሬ አጥቂ ካለ ተቃራኒ የሆነ ዩናይትድን የምትገጥም ከሆነ ዘላለም 5 ይዘህ መግባት ያለብህ ዘላለም 15 ነው የሚሆነው እኮ እንደዛ ከሆነ 15 ነው የሚሆነው። በቃ ኮልሶሬ ፍታ። አዎ 15 ነው የሚሆነው። ቀንስ፣ በቃ ከዛ ላይ ቀንስ። የሚያጣላ ነገር አለ። ለዛ ነው ብሪያን ስፔስ ስላገኘ ኮምፎርታብል ሆኖ ነፃ ሆኖ የማታ መልቀቅ ማታን አትድገምባክ። የቀን መልቀቅ ቀን እንደማለት ነው። ባይዜ ማታ ማለት በስፓኒሽኛ ማታ፣ ጆዋን ማታ፣ ሉሉዋን ማታ፣ ዶ ሳንቶስ ማታ ተመሳሳይ ናቸው። የቀን ጊዜ፣ ያ የተረገመ ቀን፣ የተባረከችዋ ቀን፣ አንተን ያገኘው ቀን፣ አንቺን ያገኘውሽ ቀን፣ አንተ የተወለድክበት ቀን። ኧረ ዝም በል እንዳትቀጥል በእግዚአብሔር ቅዱስ ሆነ ጠለ ጠየለድ ነው አትቀጥል። እሺ አትቀጥል። ያው ግን ብሪያን ማግባቱን ገና ይቀጥላል። ጎል ማምረቱን በሚገባ በእጥፍ ይጨምራል። ትክክለኛው እምቡሞ በአርቴታ እጅ የሰለጠነው እምቡሞ ጎልቶ ይታያል ብዬ አስባለሁ። አርቴታ ጋር አልሰለጠንም። ባይሰለጥንም መሰልጠኑ አይቀርም። አይቀርም ዘላለም። ይሄን ነው የምለው በብሪያን የህይወት ታሪክ ዙሪያ። እንግዲህ ውድ ተመልካቾቻችን ውጭ ባርስ ፕላስ ላይ ነበር ይህንን ፕሮግራም ስትከታተሉት የነበረው። የፕሮግራማችን ስፖንሰሮቻችንን ከዚህ በፊት ስለዘረዘርን አሁን ላይ እኛ መዘርዘር አንችልም። እናንተ ብቻ ከእናንተ የሚጠበቀውን 1 2 3 ነገር አድርጉ። 3ቱም የደውል ምልክቷን በመጫን ሰብስክራይብ ማድረግ ነው። አብራችሁን ቆዩ።